ጭቅጭቅ በተጣሉ ወደ እሷ ጋር ስንሄድ ይሄ ነገር እውነት ቢሆን ትክክል ናት ያደረገችው ነገር፣ ሁሉ ነገር ትክክል ነው ያደረገችው ነገር። ሆስፒታል ውስጥ ግን መነጋገር የለባትም። ካቆመችው ቦታ ላይ ልጅ ወድቋል፣ ደንግጣለች። የምትወደው ሰው ነው። እሱን ትሪት አድርጋ ወደ ቤት አስገብታ መነጋገር ያለባቸውን ይነጋገራሉ። አሁንም እሺ ብሎ ላለ ማለት እሺም እምቢም አይደለም ያለችው። የምታወራው ስላለፈው ነገር ነው። ያንም ማውራት አግባብ ነው ብዬ አልልም። አባት ፊትም እንደዛ ማውራት እኮ አይጠበቅብሽም። እንግዲህ እነሱ የእነሱ የተለየ ነገር ስለሆነ ነው። በአጠቃላይ እኔ ጋሽዬም ስተት አለው ብዬ አልልም፣ ብሩክም አልልም። ምክንያቱም አሁን እዛ ጋር ያለ አንቺ ከህይወቴ ወጣኋልሽኝ፣ ህይወቴ ብትሆኝ እሺ ወጣኋልሽኝ፣ ስለዚህ ለምን አታይኝም? በቃ ተይ። እንዴት ነው አሁን እንደዚህ የምትይው? እንዴት ነው በቀላሉ እንደዚህ ከህይወቴ ወጣሽ በቃ ተብሎ 2 ዓመት አብረሽ የኖርሽው ብዙ ነገር እኮ አለ። ያንን ለምን ማሰብ አቃተው ነው እኮ። እሱን አሁን አያስብም። አሁን ይሄንን ማለፍ ነው። ይሄን ሲቹዌሽን ካለፈ በኋላ ነገ ከነገ ወዲያ እኮ ሊያወሩ ይችላሉ እኮ ነው እንዴ። ስለ እውነታው ስንመጣ እነሱ እኮ አሁን ያሉት ሆስፒታል ውስጥ ነው እኮ። ከሆስፒታል ወደ ቤት ሳይገባ ሆስፒታል ውስጥ ይሄ ነገር ወዲያው መጠነቃቅ አለበት። እስከ ዛሬ ያላለቀውን ባለፈውም እሷም ተኝታ ጫጩ ነበር። አሁንም እሷ ሆስፒታሉ ራሱ ስርዓት የለውም እንዴ? ስርዓት የሌለው ሆስፒታል ውስጥ እኮ እንዲያንጫጫም እኮ ሰው በኖርማል በእውነተኛ ነገር። እስቲ አንቺ ደግሞ እሺ ምን አርጋብህ ነው ነው የሚያስገቡት? ሆስፒታል ሲጀምር አንድ ሰው ነው መግባት የሚችለው እንጂ እንዲህ ግር ብሎ መግባት አይቻልም ሆስፒታል ላይ። እሺ ምን አድርጋብህ ነው? የሆነ ነገርማ አርጋሃለች ብላ የምትደጋግመው ምን ልትል? በነገራችን ላይ አንድ ነገር ልንገርሽ እዚህ ጋር እኔ እሱን ያለችበት የራሷ ነገር ይኖራት ይችላል። እኔ እዚህ ጋር ግን የተረዳሁት ነገር ምን እንደሆነ ታውቂያለሽ? ይሄ ልጅ ኬኩ የተቆረሰበትን ቦታ አይተሻል። እዛ ቦታ ላይ ከወደቀ ማጅራቱን የሚመታው ጭንቅላቱን የሚመታው ነገር የለም፣ ወለል ነው። ስለዚህ ወይ ተደብድቦ ደብቀው ወይ የሆነ ነገር ካልሆነ በስተቀረ ጭንቅላቱ አሁኑ እንደታሰረ ነው። ምን አይነት ድንጋይ ምን አይነት ነገር መቶት ነው ይሄ ልጅ ሲወድቅ? እሱ ለእኔ ጥያቄ ነው ለምሳሌ። ስለዚህ እሷም ያለችው ይሄንን ነው። ምክንያቱም እሷ እዛ ቦታ ላይ አልነበረችም። ስትወጣ ታውቀዋለች። ሁሌ ይጨቃጨቃሉ፣ ሁሌ ይጣላሉ። ምን አድርገውህ ነው ማለት ምን አድርጋችሁት ነው ያለችው። ምክንያቱም ትክክል ናት። ካልሆነ በስተቀረ ወድቆ አያውቅም በዚህ አይነት ሁኔታ ላይ። ጭንቅላቱ የተፈነከተ ነገር አለው። ስለዚህ አንድ ነገር ሆኖስ ቢሆን ብላም ልታስብ ትችላለች። እንደ ሴት ያው ምን ይባላል በእኛ ሀገር እንደ ሚስቴ አታውለኝ እንደ እናቴ እንጂ ይባላል አይደለም? ሚስት እንደ ሚስቴ አውለኝ እንደ እናቴ አታውለኝ። ምክንያቱም እናት ወይኔ ልጄ ምን ሆነ ምናምን ነው የምትለው። ሚስት ደግሞ ሴት ጋር ሄዶ ምን ሆኖ ሲዝናና ምናምን። ስለዚህ በዛ ወይ ነው ተረዳሁት። ኤንዌይ ሂጂ። አዎ እሱ ሌላ ጉዳይ ገባሽ? አዎ እኔ እኮ የጠረጠርኩት ፍርጌ ሌላ ነገር ውስጥ ልትገባ ነው እንዴ? ጠዋት ያሉት ልጆች ያሉት ልትል ፈልጋ ከሆነ አይ ሳይሆን ሐኪሙ ያላት ነገር አለ። ሐኪሙ ያላት ነገር አለ። ያንን ነገር መናገር አልፈለገችም። ፍፄን ጠይቀው ፍፄ ምንም ነገር አልደበቅንሽም ብሏታል። ገብቶሻል? ነገ ደግሞ እንጠብቃለን ምን እንትን እንደሚመጣ። መጥቷል። ኤቲክሱን የማይፈቅደውን ነገር አድርጌያለሁ አለ እኮ። ብር ተከፍሎኝ ይዘውት መጥተዋል ዩቲዩብ ላይ ወይ ዳውንሎድ አድርግ። ስለዚህ ይሄ በህግ ያስጠይቀዋል። በህግ ያስጠይቀዋል። እናሳስረዋለን። ይሄን ደግሞ እንፋታው። ለምን ነው ታውቂያለሽ? እናሳስረዋለን። ገንዘብ ተከፍሎ ወደ እሱ ትዕግስትዬ እሱ ባመጣው ስራ እንደዚህ የተባላ ነው። ይሄንን ነገር እውነት እሱ ብር ተከፍሎት ከሆነ እመቤቴን በህግ ይቆማታል። በህግ እኮ ይቆማል። ቀድመሰነው እንደዚህ ምን መስሎት ነው እኮ መጡ ልሽ አዎ ሌላ የሆነች ሴት አለች አይደለ? ከይሄ ከማን ነው ከምንቴ ጋር የእሷ ጓደኛ ይዛው ከሆነ ልጅ ጋር ይኸውልሽ ዶክተሩ የአብርሃም ዶክተር የነበረው ይሄ ነው። የሩታ ዶክተር የነበረው ይሄ ነው። የማነው ዶክተር የነበረው ይሄ ነው። ምን ነው ዶክተሩ አይቀየርም እንዴ? ማክስብ ያደርግ እኮ እዚህ ጋር እኮ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው እነ ሩታና አብርሽ ሁሉ የሚታመሙት መቼ ነው? አርብ ማታ ነው። አርብ ማታ ቅዳሜ እሁድ ይወጣሉ ማለት ነው።
ሲቀጥል ደግሞ ሆስፒታል ውስጥ አንድ የታመመ ሰው ተኝቶ አጠገብ ሰው ሊኖር ይችላል። አሁን ላይ ግን የለም። ገባችሁ? እንደ ፊልም ማለት ነው። ፊልም ሲሰራ ምንድነው ተከፍሎት ነው ብር። ይሄ ነገር እኮ እንደ ፊልም ነው የሚሰራው። ይሄ ሙሉ ምንድነው ድራማ ነው። እኛ ከዛ ነው የደረሰን መረጃው። ዛሬ አይደለም የደረሰው በሃይሚ ጊዜ ማለት ነው። እና ቀኑን እንኳን ማየት እንችላለን። ተከታተሉ። የሃይሚ መቼ ነው ቀኑ? እሁድ ፍሪ ነው፣ ነገም ፍሪ ነው። እና እነሱ ድራማ ነው የሚሰሩት። ግን ለምንድን ነው እኔ አሁን ጥያቄ ምንድን ነው ይሄ ሁሉ ትግል ብሩኬ እንዴት ገባበት ነው? ለምን ምን አስቦ ነው? አሁንስ ለምን አይወጡም? ለምን ወደ ሰላም አይመጡም? ህዝብ እያዘነ ለምንስ ይሆናል? በቃ ኢነፍ ብሩክ ወደ ራስክ ተመለስ እንዴ። በአንዴ ደግሞ የሚያወራው ነገር ሌላ ነው እንግዲህ። እና ይሄን ይመስላል። ለማንኛውም የቡታጅራ ዶክተሩ ብቻ ሳይሆን የህክምናው ቀን ራሱ በሽታው የሚመጣው አለ ይቅር ይበለኝ ቅዳሜና አርብ ሌሊት ይጀምራል። አርብ ማታ ማለት ነው። ከዛን እያለ ይቀጥላል። እሁድ ያው ይቆማል ማለት ነው። ያው ሰርቪስ ስለሌለ የሚያስጠይቀው ያውቃል። ይሄ እንኳን እሱን እሷን ያስጠይቃታል። ለምን እንደሆነ ታውቂያለሽ? ሁሉንም ያስጠይቃል። እሷ ይሄን ስለሚያስጠይቅ እንዴት ነው አንቺ ራስሽን ያኔ እንዴት ነው ወንጀለኛ ወደ እስር ቤት አስገቡኝ ብሎ ሰው መጥቶ ብር ከፍላኝ ነው ጅኒ ከፍላኝ ነው ብሎ ቢመጡ ቪዲዮ የሚሰራው? ኧረ ተው። እዚህ ጋማ እንደሱ እያሉ አይደለ እንዴ? አሁን ዛሬ ቆመው ያንን ነገር ሲያወሩ ቀኑ ሙሉ የእሱ ጓደኞች እዚህ ጋር እኮ ያለውን ተመልካች እኮ እንደ ዳም ነው የሚቆጥሩት ብያቸዋለሁ። ምንም የማያውቅ ደንቆሮ ህዝብ ነው የሚመስላቸው። ለዛ ደግሞ በቀደም አውርተናል ገንዬ የኬኩ የስጦታው ጊዜ ማለት ነው። ለምንድን ነው የፈዘዘው ቡር ማን ነው ስሙ ፍፄ ለምንድን ነው ያስ እንደዛ የሆነው ብለን ስላለን ኮሜንትን አንብበው በምን ይፋቱ? በቃ የገቡበት እኮ ወጥመር ነው። አይጥ ወጥመድ ውስጥ ከገባ ይወጣል አይወጣም? ይሞታል። በቃ ይሄ ወጥመድ ነው። በዛም በዚህም ብለው እራሳቸው ማጽዳት ይፈልጋሉ። ለምን ብር ነው? እናንተ ፎሎ አርጉት እንጂ ምንድን ነው ሜሲሲም ፎሎ ዝም አንቺ ደግሞ እዛ እናውራበት። እዛ ምን ትቀባጥራለች? እቺ ደግሞ እዛ ሀሳብ ስንሰጥ አትቀበጣጥሪ ማለት ፎሎ አድርገናል በቃ ዝም በይ። ጉድ እኮ ነው እንዴ! ቦስ እኮ ናት ፍርጌ። ቦስንማ እንዳትነኪ፣ ማክበር አለብሽ ቦሳችንን። ቦስ ናት 24 ሰዓት እኮ ስትለፈልፍ የምትሉ አንቺ የስራ የላትም መሰለኝ። በገባሁበት ቤት አገኛታለሁ፣ በገባሁበት አገኛታለሁ። አንቺ ልጅሳኒ እኮ ማለት በእሷ ነው እኮ የቆመችው። ምን ሆነሻል? ልጅሽ የቆመችው እኔ በዋትሳፕ ታወራኝ ነበረ ከኢትዮጵያ ከመጣሁ በኋላ የኢትዮጵያ እኔና ተስተዋወቃለን። ተነካሽ በህግ ነው ማስጠይቅሽ እኔ። አይ እንግዲህ ገንዬ እንግዲህ ትናንት በይ እንዳትነኪብን ፕሊዝ። አሁን እኮ ችግሩ ቡታጅራ ላይ ትልቁ ችግር ምንድን ነው? አንደኛ ኦዲንስ እኛ ሳንሆን አንዳንድ እህቶቼ የማትረዱት አለ። እውነታውን ብሩኬ የውሸት እንኳን የውሸት ከሌ አስረግዟል ሲባል እንዴት ነው ጋሽዬ የሚሰሙት? እንዴት ነው ጎረቤት የሚሰሙት? ይሄ እኮ ነውር ነው። እኔ በጣም አያም ሶሪ። እኔ የማንንም ሰው ነው አከብራለሁ። እናትም አባትም በጣም ነው ማከብረው። አታ እንኳን ኢትዮጵያኖች አረብ ቤት ማለት ነው ወላሂን እኔ እንጃ እፉ ብዬም አላቅም። እንደዚህ አያት ቤት ራሱ ሰራ ማለት ነው። ለምን አከብራለሁ በቃ። ግን እኔ ትንሽ ቅር የሚለኝ በፋሚሊስ በአስተዳደግ እኔ በጣም ነው ማዝ ነው። አሁን ጋሽዬ የመጡበት ምንድነው ድራማ ነው። ከመጀመሪያው ነው አብርሽ ላይ የሚገቡት። እኛንስ ለምን አጽያት ያስገባሉ? ልጆቹንስ ለምን እንደዚህ አይነት ነገር ይመራሉ? ህዝብ እያለቀሰ ህዝብ የሚያስደነግጥ ነገር። ግን በተቻለ መጠን እንደው በዚህ የሚቀጥል ከሆነ የህግ አካል ቡታጅራ ላይ ስላሉት ዩቲዩበሮች የሆነ መግለጫ መስጠት አለበት። ሪሊዮን ነው በዚህ መስመር ነው እኛ የምንሄደው፣ ያለበለዚያ ማለት ነው። በቃ የሆነ መግለጫ በቃ የሆነ ሰዓት ላይ አዲስ አበባ ሸሽተው ወደ ቡታጅራ የመጡት እንዴ ህግ ያኔ የሆነ መግለጫ በቃ እንደዚህ አይነት ነገር ይሄ ማስመሰል ቤተሰብ እየገባበት በጣም ሐራም ነው እኮ። ለምን ብዙ እህቶች እያለቀሱ ነው፣ ብዙ እህቶች ታመዋል። ለምንስ ይሆናል እንዴ? የሰው ፍጡር ለሰው አያስብም እንዴ? እና አላህ ልብ ይስጣችሁ እስከ ፋሚሊ ማለት ነው። አኡዝ ቢላሂ እኔ ቤተሰብም እኔ ያላቅም እኔ የተለዩ ናቸው። አኡዝ ቢላሂ ለዶላር ተብሎ ሞት እኮ አይቀርም። አትራሳውንድ ያነሳው ሰው እሱ ነው። ፊቱን እንትን ልበልሽ። እሱም ቪዲዮ ሴቭ አድርጊልኝና ከዛ በኋላ ላኪልኝ ኢንቦክስ ላይ እኔ ነኝ አይሆን በእርግጠኝነት በጣም ያስቀጠዋል። በነገራችን ላይ በጣም
ሸዋሸዋ ነው ላሳያችሁ። ሲይዙብን ነው። ቆይ ክፈችው፣ አትፍሪ። ኢትዮጵያ ላሳያችሁ ቪዲዮ ልክፈትና እኔ በቀደም ወጥቼ ፋሲ አንቺ ራስሽን ተዘግዘቅ ማፈልጊ ከሆነ ማለት ፎቶሽ እንዲወጣ ካልፈለግሽ እኛ ምን ማለት ነው? የእኛ ፎቶ ተሰጥቶ ተቀርጦ እኛን ዘግዝቁ እያልሽ ነው አይደል? አንቺማ ተለቀሻል። ከፈለጉ ኢንስታግራም ስሜን ነግራችሁ ወይነሲ ነው እንትን አለ የሚፈልግና የማይፈልግ ኖርማል ካሜራ ቪዲዮ ቅድዬሳ ዛሬ ግን ገኒ መቅዲ ተቀየረች እንዴ? መቅዲ ገና እንትኑ እኮ ዘግተውባታል። እኛ ራሳችን እኮ ዝም አልናት እኮ። አረ በአንደኛው ስልክ እኮ ልኬላት ነበር የለችም። አምጪው ጠጋርጊው ራሱ ነው ልክ ራሱ ነው አይደለም። አይታይም በደንብ ትንሽ ወደ ካሜራ የቀረበው አይታያችሁ? ኧረ አይደለም፣ እነዚህ ውሸታሞች ናቸው። ጨምሪበት ሌቦች፣ በጣም ውሸታሞች ናቸው እነዚህ ልጆች። አይደለም ሂጂና ያኛውን እና ሀይሚን ፎቶ እኮ እሱን ላመጣልሽ እኮ ነው። ዛሬ እንደዚህ ብሎ ይላል እንዴ አንድ ሐኪም? ይህ እኮ የሌለ እኮ ታሪክ እኮ ነው። እነዚህ ግን እኮ የመጨረሻ ደንቆሮች ናቸው። በመድኃኔዓለም ያለ ስም ምን እንደሚመጣባቸው ራሱ አያውቁም እኮ። ዩዘርዬ ትክክለኛ ሐኪም ወይም ዶክተር ከሆነ እንደዚህ አይነት ስራ ውስጥ ይጨማለቃል። ነው እንደዛ ማድረግም አይችልም። የራሳቸው ጓደኛ ጓንት ለብሰው ነው የሚገቡት። አሁን ሲመጣ ዩዘር ና ብላ ሰላም ቤት ፎቶችን እያሳየች ነው ምናምን ትላለች። እችል ሰላም ቤት ሊቭ እዩ ዶክተሩን አሁን እዚህ ጋር ቆይ ሚስታማ እድር አወጣ ጎበዝ። ቁጭ ብሎ እንትን ሲያሳየውን በደንብ ታዩታል። እሱ ፓርት ላይ ይታያል። የታለ ሲያሳይሽ ታልፊው እኮ ነው። ቆይ ሲገቡ ነው የምታየው። እንዴ ምን እየወጡ አይደል? እንደ ሄዱ እኮ ምኑ ነው የምታሳየው? ደግሞ ይወጣል። ያን ነው የሚያወጡት። ገና ሊገቡ ነው። አልትራሳውንዱ ጋር ይዘረጣች ሰላም ቤት የአንቺ ፎቶ ነው እያሉ እያሳዩ ነው ይላሉ። ወታደሮች እኮ ቀለዱብን ከትልቅ እስከ ትንሽ። ገኒ ፍሬ በደንብ አይታይም። በደንብ አይታይም። ለራሱ ነው። እሺ ስቶፕ ላርገውና ላስ አንቺ እኮ ሶፋው ላይ ማድረግ የለብሽም። ካሜራውን ወደዚህ ማስጠጋት ተኝታ ነው እንጂ ሶፋ ላይ ነው። ይሄ አይታይሽም? ይሄ ዶንቆሮ አሁን ይታያል። ራሱ ይሄ ባለጌ ራሱ ነው። አንቺ ደነስ ማርያምን እንሄድበት አንፋታው። እዚህ ላይ እንዳትሸወጅ። ይሄ ዶንቆሮ ፍርዬ ተረጋጊ። እነሱ ድራማ ከሆነ የሚሰሩ እነሱ ድራማ ይስሩ። እነሱ ድራማ ነው ተከፍሎ ነው የሚሰሩት፣ እንደ ፊልም ማለት ነው። ድራማ ከሆነ ማለት ነው አንደኛ ኦኬ ስራ ነው አይደለ? እሱ ደግሞ የተማረ ነው፣ ዶክተር ነው። አንድ ዶክተር ፍሬ የመጀመሪያ ይሄን ከማለትሽ በፊት ልንገርሽ፣ እነሱ ድራማ ከሆነ ሪል ካልሆነ የታመሙት የሚሰሩት ልንገርሽ፣ የራሳቸውን ጓደኛ ያስገቡና የዶክተር ገዋን ያመጡና እንደ ዶክተር ማክስ አስጠቅመው እንደ ዶክተር ያስጠቅማሉ እንጂ ሐኪም ቤቱ ለምን ፈቀደ? ሐኪም ቤቱ ለምን ፈቀደ? ሐኪም ቤቱማ ፊልም ነው፣ ለክራይ ነው። ሐኪም ቤቱ ብር ይቀበላል እንዴ? ይሄ እኮ የታወቀ ነው። ለፊልም እንደ ፊልም ማለት ነው። ሚኒስቴር እንዲህ አይነት ስራ አይፈቅድም። እስኪ ላኪልኝ፣ ኢንቦክስ ላይ ላኪልኝ። ዝምታዬ የኔም ፎቶ